የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ከ9ኛ እስከ 12ኛ ክፍል ከ400 በላይ ተማሪዎችን ተቀብሎ እያስተማረ ይገኛል። አሁን የሚገኘው በዛው በትምህርት ቤቱ ቅጥር ግቢ ነው። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ውጤታማ ተማሪዎች የሚወጡበት ትምህርት ቤት ስለመሆኑ በባለፉት ዓመታት በ12ኛ ክፍል ፈተና የተመዘገቡ ውጤቶች ምስክር ናቸው ማለት ይቻላል። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል የሚማሩ ተማሪዎችን በየጊዜው የትምህርት አቅማቸው እየጎለበተ መጥቷል። ለዚህ ደግሞ ተማሪዎች፣ መምህራን፣ ወላጆች በጣም ከፍተኛ አስተዋጽኦ አበርክቷል ማለት ይቻላል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ የአስኳላ ፕሮግራማችን ተጀምሯል። አስኳላ ፕሮግራማችን በይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ላይ ትኩረቱን የሚያደርግ ነው የሚሆነው። የፕሮግራሙ አዘጋጅና አቅራቢ ከድራሊ ነኝ። እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት በወርሃ የካቲት 2011 ነበር የክልሉ ከፍተኛ የስራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት የተደረገው። በጊዜው ትምህርት ቤቱ በ8ኛ ክፍል ክልል አቀፍ ፈተና 85ና ከዚያ በላይ ያመጡ ተማሪዎችን በፈተና አወዳድሮ 113 ተማሪዎችን ተቀብሎ ነበር ማስተማር ጀመረው። ከዚያም በኋላ ባሉት ዓመታት ተማሪዎችን በመግቢያ ፈተና እየተቀበለ ይገኛል። በዘንድሮ ዓመትም 100 የሚደርሱ የ9ኛ ክፍል ተማሪዎችን የተቀበለ ሲሆን በአሁኑ ወቅት ከ9ኛ እስከ 12ኛ ክፍል ከ400 በላይ ተማሪዎች ይገኛሉ። ትምህርት ቤቱ ከዚህ በፊት በ12ኛ ክፍል ያስመዘገባቸው ውጤቶች የትምህርት ቤቱን ውጤታማነትና በትምህርት ቤቱ የሚሰጠውን ጥራት ያለው ትምህርት የሚያመለክቱ ናቸው ማለት ይቻላል። የትምህርት ቤቱ ምክትል ርዕሰ መምህር አቶ ፍቅር በላይ እንደሚሉት ለተማሪዎች የምግብና ሌሎች አገልግሎቶች በተሟላ መልኩ እየተሰጠ ይገኛል። በአጠቃላይ መምህራንም የአስተዳደር ሰራተኛም ሆኖ ከ120 በላይ ሰራተኛ አለን። መምህሩ ከ45 በላይ መምህር አለን። ሌሎቹ የአስተዳደር ዘርፍ ሰራተኞች ናቸው። የዚህ ሴሚስተር መማር ማስተማር በጥሩ ሁኔታ ተጀምሮ አሁን የማጠቃለያ ጊዜው ላይ ደርሰናል። እንግዲህ ተማሪዎችን ከተቀበልን በኋላ መማር ማስተማሩ ጎን ለጎን የክላሱ መማር ማስተማር እንዳለ ተማሪዎችን ደግሞ ብቁ ያደርጋል የሚባሉ በመምህራን ጋር ምክክር በማድረግ እንደዚሁም ከሌሎች አካላት ጋር ምክክር በማድረግ ተጨማሪ የጥናት ጊዜዎችን በማመቻቸት ሰፊ የሆነ የጥናት ጊዜ እንዲኖራቸው በጧቱ ፈረቃ 7 ክፍለ ጊዜዎችን እናስተምራለን። ከዛ በተጨማሪ ደግሞ ሰፊ የሆነ የጥናት ጊዜ እንዲኖራቸው ቤተ መጻሕፍቱም 24 ሰዓት አገልግሎት እንዲሰጥ በማድረግ ከዛም ባለፈ ደግሞ ተማሪዎች የሚፈልጓቸውን ተጨማሪ ሪፈረንስ ነገሮች የዲጂታል ላይብረሪና የኢንተርኔትን በመጠቀም እንደዚሁ አክሰስ እንዲያደርጉ እነዛን ምቹ ሁኔታዎች በመፍጠር አገልግሎት እያገኙ ይገኛሉ። ከዚህም በተጨማሪ በመምህራን በኩል ተጨማሪ ሆኑ ብዛት ያላቸው ወርክሺቶች፣ ተደጋጋሚ ፈተናዎች በተለይ 12ኛ ክፍል ተማሪዎች ጋር ደግሞ ራሳቸውን ችሎ ተጨማሪ ውይይቶች በማድረግ ከጋይዳንስና ካውንስሉም ጋር በመሆን አጠቃላይ ውይይቶችን በማድረግ መምህራንም ጋር ውይይት በማድረግ ብዛት ያላቸው ከብሔራዊ ፈተና ጋር የተያያዙ ጥያቄዎችን በማሰራት ኖቶችን በመስጠት ሞጁሎችን አባስቶ በመስጠት ብዛት ያላቸው ጥያቄዎችን በመስጠት ተማሪዎችን እያገዝን እንገኛለን። ምሳሌ አሁን በዚህ አመት 3 ነው ባዮሎጂ 12ኛ ክፍል ላይ የሚፈቅደው፣ እኛ ግን እስከ 5 እያስተማርን እንገኛለን። ተጨማሪ ክፍለ ጊዜ በመመደብ ሌሎችም እንደዚህ ሂሳብም፣ ኬሚስትሪ፣ እንግሊዝኛ፣ ማትስም ላይ እንደዚህ አይነት ተግባሮችን እየሰራን ነው ያለነውና በዚህ መልክ ተማሪዎች ውጤታቸው እንዲሻሻል እያደረግን ነው። ይሄ ለ12ም ብቻ ሳይሆን ከ9ኛ ክፍል ጀምሮ ተማሪዎቹን ለማገዝ መምህራን በተነሳሽነት በበጎ ፈቃደኝነት ስራቸው እንዳለ ሆኖ ነገር ግን ከመደበኛ ስራቸው በተጨማሪ ጊዜ በመስጠት ተማሪዎችን እያበቁ ይገኛሉ ማለት ነው። የጧቱን ክፍለ ጊዜ ተማሪዎች ትምህርት በክፍል ውስጥ እንዲከታተሉ ይደረጋል ያሉት ምክትል ርዕሰ መምህሩ የከሰዓት በኋላና የምሽቱን ክፍለ ጊዜ ደግሞ ተማሪዎች ሰፊ የንባብ ጊዜ እንዲኖራቸው በሚል የተመቻቸ በመሆኑ ጊዜያቸውን በንባብ እንዲያሳልፉ መደረጉን ገልጸዋል። ይህም ውጤታማው መንገድ መሆኑንም ነው የተናገሩት። የመማር ማስተማር ስራችን ያውኛ በጧቱ ፈረቃ 7 ክፍለ ጊዜዎችን ነው የምናስተምረው። ከዛ በኋላ የካፌ አገልግሎት አለ፣ ምሳ ይጠቀማሉ። ከምሳ በኋላ ያለው ሙሉ ሰዓት ከ8 ሰዓት በኋላ የጥናት ጊዜ ነው። ይሄ የጥናት ጊዜ ቤተ መጻሕፍት እንደዚሁ መማሪያ ክፍሎች ላይ ዶርም ላይና አይሲቲ ክፍል ጨምሮ እኛ አሁን ለየት የሚያደርገው አይሲቲ ክፍሎችን ከአይሲቲ መምህራን በተጨማሪ
ተማሪዎች ራሳቸው በኃላፊነት ንብረቶቹን ይዘው ቁልፍ ይዘው የሚያነቡበት ሁኔታ አለ። ቤተ መጽሐፍም እንደዚሁ ከአስነባቢዎቹም በተጨማሪ ተማሪዎች ራሳቸው ቁልፍ ይዘው የሚያነቡበት ሁኔታ አለና ከሰዓት ላይ ያለው በብዛት የንባብ ሰዓቶች ናቸው። ተማሪዎች በደንብ በጋራ ሆነው በቡድን ሆነው ክላሶችን ስፔሶችን እየተጠቀሙ የሚያነቡበት ሰዓት ነው። ተጨማሪ ፈተና የሚሰጡ መምህራንም ከመደበኛው ክፍል በተጨማሪ ከሰዓት ላይ ፈተና የሚሰጥበት ሰዓት ነው። አዳራሽ በማድረግ ሌሎች ካፌ ላይ በማስገባት ከሰዓት ላይ በዚህ መልክ ተማሪዎች ጊዜያቸውን እየተጠቀሙ ያሳልፋሉ። እኛም የተማሪዎችን የጥናት ሁኔታ እንደዚሁ እየዞርን እናያለን። ቤተ መጽሐፍ ላይ ሲያጠኑ፣ ስፔስ ላይ መማሪያ ክፍሎችን ተጠቅመው ሲያጠኑ፣ አይሲቲ ክፍሎችን ተጠቅመው ሲያጠኑ እኛም ከሰዓት ላይ እንደዚሁ እያየን እየተከታተልን በዚህ መልክ ጊዜያቸውን ያሳልፋሉ ማለት ነው። የሚወጣ የሚገባውን ተማሪ ጭምር ሁላ እንከታተላለን። ቋንቋ የሚማሩ ተማሪዎች ደርሰው የሚመጡበት ስርዓት አለን። ከዛ ውጭ ግን ለሆነ ጉዳይ ወደ ከተማ መውጣት ያለበት ተማሪ ካለ እኛ ጋር ኮሚኒኬት አድርጎ ጊዜውን በማይነካ መልኩ ወጥቶ እንዲመለስ በዛ መልክ ነው ተማሪዎችን ቁጥጥር እያደረግን ጊዜያቸውን በአግባቡ እንዲጠቀሙ የምናደርገው ማለት ነው። የትምህርት ጥራትን ለመጨመርና የተማሪዎችን ውጤታማነት ከፍ ለማድረግ በክፍል ውስጥ ከሚሰጡ የትምህርት ዝግጅቶች በተጨማሪ የቤተ ሙከራ፣ የቤተ መጻሕፍት አገልግሎት እንዲሁም የአይሲቲ አገልግሎት የተሟላ መሆን ይጠበቅበታል። እነዚህ በትምህርት ጥራት ላይ ከፍተኛ ፋይዳ እንዳላቸውም አስተያየታቸውን የሰጡት የትምህርት ቤቱ መምህር ገልጸዋል። የተለያዩ ጥያቄዎች አሉ። ለምሳሌ አሁን ኬሚስትሪ ላይ አብዛኛው ፕራክቲካሉ ላይ ሚስኮንሰፕት ይበዛበታል። እንደምታዩት ፕሮሲጀሩን ሰርተን ምናምን እንደዚህ ኬሚካሎች የተለያዩ ፋክተሮች ሊኖሩ ይችላሉ። ሪዛልቱ ላይመጣ ይችላል። ዋናው እኛ ፎከስ የምናደርገው የምማረገው ታሰራቸው ቢያንስ በተሻለ ኬሚካልና ላብ ላይ ገብተው ስኪል እንዲኖራቸው ማለት ነው። ስኪል ቤዝድ ላይ ነው የምንሰራው እንጂ ሪዛልት ላይ ፎከስ አናደርግም። እኛ አሁን ለየት የሚያደርገን የተማሪዎች ውጤት ግምገማችን ተማሪዎች አጠቃላይ የሴሚስተር ትምህርታቸውን ከተማሩና ካጠናቀቁ በኋላ የእያንዳንዱ ተማሪ ውጤት በፓወርፖይንት አዘጋጅተን ሁሉም ተማሪ ባለበት በይፋ በአዳራሽ የእያንዳንዱ ተማሪ ውጤት ትንተና ቀርቦ ከ85 በታች ያመጡትን ትምህርቶች ፊት ለፊት እየገመገምን ነው ተማሪዎችን የምናነቃቃው። ያንንም መነሻ በማድረግ አንደኛ ሴሚስተር ላይ ከ85 በታች ያመጣ ተማሪ የሚቀጥለው ሴሚስተር ላይ ከ85 በታች ላለመምጣት ከፍተኛ ጥረትና መተጋገል ነው የሚያደርገው እና በዛ ከእለት እለት የተማሪዎች ውጤት መሻሻል እየተሻለ ነው የሄደው። ይሄ የሆነበት ምክንያት ደግሞ እኛም ተከታታይ የሆነ ግምገማ ስለምናደርግ ተማሪዎችም ደግሞ ጊዜያቸውን ሰጥተው ስለሚያጠኑ መምህራንም እየተከታተሉ ከ85 በታች የሆኑትን ተማሪዎች በተለያየ መልክ በመደገፍ ውጤታማ ስለሚያደርጓቸው ነው እና የተማሪዎቹ ውጤት መሻሻል 9ኛ ክፍል ከገቡበት ይልቅ 12ኛ ክፍል ሲደርሱ እየተሻሻለ ነው የመጣውና ውጤታማነታቸውም በዛው ልክ ነው። የ8ኛ ክፍል ክልል አቀፍ የሚኒስትሪ ፈተናን ያለፉ ተማሪዎች እንዲፈተኑ ተደርጎ ከፍተኛ ውጤት ያመጡ ተማሪዎች ናቸው። በይሁኔ ወልዱ መታሰቢያ ደሴ የልዩ አዳሪ ትምህርት ቤት ተመድበው የሚማሩት ከመላው የአማራ ክልልም ተማሪዎች በዚህ ትምህርት ቤት ተመድበው እየተማሩ ይገኛሉ። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ባሉት የክፍል ሂደቶችም እዚሁ ሆነው ነው ተማሪዎቹ የሚማሩት። ያነጋገርናቸው ተማሪዎች እዚህ ትምህርት ቤት በመግባታቸው በራሳቸው ላይ ከፍተኛ ለውጥ እንዳመጡ ነው የገለጹት። ትምህርት ቤቱ ከዚህ በፊት ያስመዘገባቸው ውጤቶችም ተነሳሽነት እንደፈጠረላቸው ነው የተናገሩት። ሁላችንም እንደምናውቀው በጣም ከፍተኛ ፉክክር የሚደረግበት ትምህርት ቤት ነው እና እዚህ ትምህርት ቤት ያሉ ተማሪዎችም ከተለያዩ ቦታዎች ተመርጠው የሚመጡ ናቸው። ስለዚህ እዚህ ትምህርት ቤት ለመግባት በጣም ከፍተኛ ጥረት ይጠይቃል እና ፈተናዎቹም ከሌሎቹ ትምህርት ቤቶች አንጻር ጠጠር ያሉ ስለሆኑ ከፍተኛ ጥረት ይጠይቃል እና ደግሞ እዚህ ትምህርት ቤት ለመግባት በጣም ከፍተኛ ጉጉት ነበር። ምክንያቱም ሁሉም ተማሪዎች በማሳለፍ ደረጃ በአገር አቀፍ ደረጃ የሚሰጠውን የማትሪክ ፈተና ሁሉም ተማሪዎችን ያሳልፋል ትምህርት ቤትና እዚህ ትምህርት ቤት ከገባን የማትሪክ ፈተናን የማለፍ እንዲሁም ከፍተኛ ውጤት አምጥቶ የማለፍ እድላችን ስለሚጨምር ትምህርት ቤት ለመግባት ከፍተኛ ጉጉት ነበረኝ። ከኔ ይበልጥ እናቴ በጣም ፈርታ ነበር እና ግን ይሄ ኃላፊነትን ያስተምረናል። ለወደፊትም እንደ ፕሪ ዩኒቨርሲቲ ስለሆነ ለወደፊትም ህይወታችን ኃላፊነትን ያስተምረናል። የገንዘብ አጠቃቀምን እንደዚሁ ራስን መግዛት በቃ ይሁን ነገሮችን በቅድ የማድረግ ያስተምረናል። የነበርሁበት ትምህርት ቤት ወደ ገጠር አካባቢ ነበርና ከዛ 8ኛ ክፍል ተፈትኜ የተሻለ ውጤት አምጥቼ ነው ወደዚህ ተፈትኜ አልፌ የመጣሁት እና ፊት ከነበሩበት ጋር ሳነጻጽረው ከዚህ ጋር ጭራሽ የማይገናኝ ነው። እዚህ የተሻለ
በጣም የተመረጡ መምህራን አሉ። የትምህርት አክሰሱ ያው ሙሉ በሙሉ ባይባልም በተሻለ ሁኔታ ከሌላው አካባቢ አንጻር አለ እና የትምህርት ጥራቱም እንዲሁም የላቦራቶሪ አቅርቦቱም በተወሰነ ከሌላው አንጻር ሲታይ ሙሉ በሙሉ ባይሆንም የተሻለ ነው። ከዚህ አንጻር በጣም የተሻለ የትምህርት አቅርቦትና የተሻለ እውቀት የሚገኝበት ወይም የሚሸመትበት ቦታ ነው ብዬ ነው ማስበው። እንደኔ ሁላችንም እንደምናውቀው ዩኒ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት እንግዲህ ያው ሙሉ በሙሉ በመጀመሪያ ማትሪክን በማሳለፍ ደረጃና ጥሩ ውጤት የሚመዘገብበት ትምህርት ቤት ነው እና ይህን እድል ለማግኘት ከ6ኛ ክፍል ጀምሮ እቅድ ነበርን እና ለዛም እኔም በግሌ የተለያዩ ነገሮችን በማንበብ ቀድሞ የተፈተኑ ጥያቄዎች ነበሩና እነሱንም በመስራት የተለያዩ ዝግጅቶችን አድርጌ ነበር እና ደግሞ በወላጅም ደረጃ በተለያዩ ሁኔታዎች ያበረታቱኝ ነበር እና ደግሞ የበለጠ ጉጉትም ነበራቸው። ምክንያቱም ያው መምህራኖቹ መጀመሪያ የተመረጡ መምህራኖች ናቸው፣ በጣም ብቁ የሆኑ መምህራኖች ናቸው። ተማሪዎቹም ያው ኮምፒታንት የሆኑ ተማሪዎች ናቸውና ራስህን በደንብ እንድትፈትሽና በራስ መተማመን እንዲኖርህም ያደርጋሉ። የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት የትምህርት ጥራት የተረጋገጠበት ለመሆኑ ማሳያዎች እንዳሉ የትምህርት ቤቱ መምህርና ርዕሰ መምህር ይገልጻሉ። ትምህርት ቤቱ ሲመሰረት ጀምሮ የነበሩ መምህራንም ለተማሪዎች ውጤት መሻሻል ምስክር መሆናቸውን ነው የተናገሩት። እንግዲህ የተማሪዎችን ውጤታማነት የሚያግዙ በዋናነት አንዱ መደበኛው መማር ማስተማር ክፍለ ጊዜ ሳይሸራረፍ ያለ ብክነት መሰጠት አለበት ነው። በእኛ ትምህርት ቤት ደረጃ ደግሞ መደበኛ የመማር ማስተማር ጊዜው ያለምንም እንከን ሳይሸራረፍ እንዲሰጥ ጥረት እናደርጋለን። ከዛ በተጨማሪ ደግሞ ትምህርቶቹ በቴክኖሎጂ እንደዚሁም በቤተ ሙከራ መደገፍ አለባቸው። ከዚህ በተጨማሪ ደግሞ በአይሲቲ መደገፍ ያለባቸውን ትምህርቶች አሁን ዓለሙ ዲጂታል ነውና ያንን በማስደገፍ እንሰጣለን። ሌላ መሰረታዊ ነገር ደግሞ ለተማሪዎች በቂ ጊዜ መሰጠት አለበት። ተማሪዎች ማጥናት አለባቸው፣ ማንበብ አለባቸው። ሙሉ ቀን ማስተማሩ እንደኛ ውጤታማ የሚያደርግ አይደለም። እናስተምራለን፣ ነገር ግን ሰፊ የሆነ የጥናት ጊዜ ደግሞ እንሰጣለን። በተረጋጋ ሁኔታ ማጥናት ማንበብ አለባቸው። ጊዜያቸውን በአግባቡ መጠቀም አለባቸውና እነዚህ ተግባራቶች ውጤታማ ያደርጋሉ። ይሄ በመምህራን የሚሰጠው ወርክሺት፣ ማጠናከሪያ ትምህርቱ፣ ሾርት ኖት፣ ሌሎች ነገር እንዳለ ሆኖ ነገር ግን ያንን የሚሰሩበት ደግሞ የተረጋጋ ጊዜ የጥናት ጊዜ ሊኖራቸው ይገባልና በዚህ ነው ውጤታማ እየሆነ ያለ ነው። እዚህ እንግዲህ ለ6 አመታት ተከታታይ 6 አመታት ትምህርት ቤቱ ከተመሰረተ ጀምሮ በሂሳብ መምህርነት አስተምር ያለሁኝ። ለ2 ጊዜም የማትሪክ የዩኒቨርሲቲ መግቢያ ፈተና አስፈተኛለሁኝ። 666 በመጣበት ጊዜና 574 ከፍተኛ ውጤት በተመዘገበበት አመታት ለ2 አመታት 12ኛ ክፍሎችን ከ9ኛ ክፍል እያደረስኩኝ ውጤት እንዲያመጡ አድርጌያለሁ። ተማሪዎች ተከታታይ የሆነ ወርክሽቶች ይሰጣቸዋል፣ ምዘናዎች ይሰጣቸዋል። ምዘናዎቹ ብቻ ሳይሆን የዩኒቨርሲቲ መግቢያ ጥያቄዎች ተደራጅተው ይሰጣቸዋል። ሞጁል እናዘጋጃለን። የተዘጋጀው ሞጁል ለተማሪዎች እንዲደርስ እናደርጋቸዋለን። በተመሳሳይ ደግሞ የዩኒቨርሲቲ መግቢያ ጥያቄዎች፣ ቴስቶች በተከታታይ ጊዜ ይፈተናሉ። ከእንደገና ተማሪዎቹ የግሩፕ ስራ እንዲሰሩ አድርገን በቡድን የቴሌግራም ሲስተም ተጠቅመን በቴሌግራም ሁሉ ተማሪዎች የሚወያዩበትን ስልት ፈጥረናል። ከዚህ በተጨማሪ ተማሪዎች በትምህርታቸው ያላቸውን ልዩ ተሰጥኦ ደግሞ እንትን ለማድረግ በክበባት እንዲደራጁና በሳይንስና ቴክኖሎጂ የራሳቸውን ፈጠራ እንዲጠቀሙ ያደረግን ያለንበት ሁኔታዎች አሉ። ለአብነት አምና የኢትዮጵያ ሂሳብ ባለሙያዎች ማህበር ባዘጋጀው ውድድር ወሎ ዩኒቨርሲቲ ወክለን ተማሪ 2 ተወዳድራ እስከ ኡጋንዳ ካምፓላ ድረስ ሂዳ ሀገራችንን በሁለተኛ ደረጃ በማትስ ዘርፍ ያስመዘገበችበት ሁኔታ ነው ያለችው። ዘንድሮም አሁን ከያዝናቸው ተማሪዎች ከ590 በላይ የምንጠብቃቸው ተማሪዎች እንዳሉ፣ ከ500 ውጤት በላይ ደግሞ የሚያመጡ በርካታ ተማሪዎች አሉን። ለዚህም የተማሪዎቹ ጥረት፣ የትምህርት ቤቱ አስተዳደር፣ የመምህራን ሚና ላቅ ያለ ነው ብለን እናስባለን። እኛም ይህንን ያላሳለሰ ጥረት ለተማሪዎቹ እናደርጋለን። የተማሪ መጎበዝ ለመምህሩም ያበረታታል፣ ተኝተህ እንዲያታድር ያደርጋል፣ ትለፋለህ። ያም ልጆቹ ደግሞ የሰጣቸውን ጎበዝ ስለሆነ ይቀበላሉ። ማለት የሆነ ነገር ከሰጣቸው በቃ በደንብ አድርገው ይቀበላሉ። እኔ አሁን እንደው ከመጀመሪያው አሁን በአብዛኛው በሳይንስ ላይ እንደው እስከዛሬም ካለው እንትን 100 አይመጣም ነበር። እኔ እንደው ቢያንስ ሀይ ስኩል ላይ በነበርኩበት ጊዜ እንትን ነበር። አሁን እኛ ግን አምናም ሀቻምና አሁን ኬሚስትሪ ላይ ከፍተኛውን ቁጥር ይዛል 100 በማምጣት ማለት ነው። ባለፈው አመት 7 አመት ዘንድሮም ወደ 6 ወደ 7 አካባቢ ልጆች 100 አምጥተዋል። Comparative biochemistry uses the DNA and protein የተሟሉ ነገሮች ናቸው ያሉት። በአይሲቲም ኮምፒውተር በደንብ አለ፣ ለሁላችንም ይበቃል። ላይብራሪም እንዲሁም ላቦራቶሪዎቹም በደንብ እንሰራለን። አሪፍ ነገር ነው ያለው። እኛን ለማብቃት ብዙ ነገሮች አሉ።
በፊት የነበርንበት ተማሪዎች ኮምፒቲቲቭ አይደሉም። ከዚህ አንጻር እዚህ ግን ብዙ ነገሮች አሉ። ተማሪው በራሱ እንድትሰራ ራስክ እንድታሻሽል እና በቃ የሚገፋፋ ነገር አለና ከዚህ አንጻር 9 ባንድ ለምደውም 10 11 እያልን ስንመጣ ውጤታችን እየተሻሻለ የተሻለ ነገር እየሰራንና ከ10 11 ከ11 12 ደግሞ ዘንድሮም የተሻለ እንሰራለን ብዬ አስባለሁ። ነገር ግን ከ9 ወደ 10 አሁንም እየጨመርነ ከ10 ወደ 11 እየተሻሻለ ነው ውጤታችን። ከሌሎች ጫናዎች በተለየ ቦታ ራቅ ብለን ከሁሉም ነገር ትኩረታችን ትምህርታችን ላይ ብቻ አድርገን እንድንማር እድል ይሰጠናል እንጂ መምህሮቹም ከትምህርት አሰጣጣቸው አንጻር እንዲሁም ጥያቄዎችን የሚያወጡበት አንግል የሚያዩበት ወይ በጣም ለየት ያለ ነው ትምህርት ቤት እና እኛም ነገሮችን ሰፋ አድርገን እንድናይ እድል ይሰጠናል። ከዛም በተጨማሪ ደግሞ ሌሎች ብዙ ወርክሽቶችን ይሰጡናል፣ ብዙ ጥያቄዎችን ይሰጡናል። በደንብ ራሳችን እንድናበለጽግ ወይም ደግሞ በደንብ ራሳችን መተማመን እንዲኖረን ይረዱናል ማለት ነው። በትምህርት ቤቱ ከዚህ ቀደም ከ12ኛ ክፍል ብሔራዊ ፈተና ጋር በተያያዘ ተማሪዎች በሀገር አቀፍ ደረጃ ከፍተኛውን ውጤት ማስመዝገባቸው ለቀሪ ተማሪዎች መነሳሳትን እንደፈጠረም ተገልጿል። እነሱን አይተን ነው እኛም እዚህ ትምህርት ቤት እንድንገባ የተነሳሳ። ስለዚህ እነሱ እንደዚህ ካመጡ እኛም እዛ ብንገባ ከዚህ የተሻለ ውጤት የማምጣት እድል ይኖረናል ብለን መጀመሪያም እዚህ ትምህርት ቤት እንድንገባ ምክንያት የሆኑን እነዛን ተማሪዎች ከፍተኛ ውጤት ሲያመጡ ማየታችን ነው። ስለዚህ እነሱ ደግሞ ለወደፊቱም ለምናደርጋቸው ለማንኛውም መርሃ ግብር ላይ የራሳቸው የሆነ አስተዋጽኦ አላቸው። አንድ ነገር ለመስራት ወደፊት የምታስበው ነገር እንዲሁም ከኋላ የምታየው ያየው ነገር ወሳኝ ነውና የነሱ ጥሩ ውጤት ማምጣት እኛንም አሁንም ያለንን ጊዜና ጉልበት ተጠቅመን የተሻለ ውጤት እንድናመጣ ጀስት ድራይቪንግ ፎርስ ሆኖ ነው ወይም እንደ የሚገፋ ኃይል ሆኖ እያገለገለን ነው ያለ። ዋናው ሲጀመር መጀመሪያ እዚህ ትምህርት ቤት በደንብ እንድንገባ ያነሳሱን ተማሪዎች እነሱ እንደዚህ አይነት ተማሪዎች ናቸው። ማትሪክ አሪፍ ውጤት አምጥተው ስኮላርሽፕ ምናምን አግኝተው ወደ ተለያዩ ቦታ ሲሄዱ ያው እኛም እዚህ ብንገባ እንደዚህ እዛ ያለን ትንሽ የሚሞክር አይነት ተማሪ ከሆነ እዚህ ብንገባ የበለጠ ራሳችንን ማበልጸግ እንችላለን። የተማሪ ወላጆች በትምህርት ቤቱ እየመጡ ክትትል ያደርጋሉ። የተማሪዎቹን ውጤት ይከታተላሉ። የተማሪዎችን የምግብ ሁኔታም ይመለከታሉ። ትምህርት ቤቱ ባሉት ጎዶሎች ላይና በትምህርት ቤቱ ላይ መሰራት በሚገባቸው ተግባራት ዙሪያ ከትምህርት ቤቱና ከትምህርት ቤቱ የበላይ ጠባቂዎች ጋርም በየጊዜው ውይይት ያካሂዳሉ። ያነጋገርናቸው የተማሪ ወላጆችም ይህንን አረጋግጠዋል። ልጄ ትነሳሳ ነበረ እዚህ ትምህርት ቤት ለመማርና ከፍተኛ ጥረት ታደርግ ነበረ። ያ ጥረቷ ተሳክቶላት የዚህ ትምህርት ቤት ተማሪ በመሆኗ እኛም በጣም ደስተኛ ነን። የተሻለ ከሌላ የተሻለ ክፍያ ተከፍሏቸው ሳይሆን ለአገር ብቁ የሆኑት ልጆችን ለማፍራት ከፍተኛ ጥረት የሚያደርጉ መምህሮች ያሉበት የፈተና አፈጣጠን ስርዓቱ የማስተማር ስርዓቱ በጣም አሪፍ ስለነበረ እንዳውም የተሻለ በየጊዜው ኢቭን ያጠናን ስርዓቷን ጊዜዋን እንዴት አድርጋ መጠቀም እንደምትችል በፊት ከነበረው አሁን የተሻለ አጠቃቀም እንዳላት አይቻልም። እንደገና ደግሞ ከዚህ በፊት የሌለው አሁን ምንድነው የተደረገው? የወላጅ ተወካይ መርጠናል። የወላጅ ተወካይ ተመርጦ ከወሎ ዩኒቨርሲቲ ፕሬዚዳንት ጋር የበላይ ጠባቂ በመሆናቸው እነሱ ጋር ግንኙነት እያደረገ አንዳንድ ነገር እንዲደረግ እየተደረገ ነው። ይሄ ነው። ሌላው አሁንም መጥቀስ የምፈልገው ነገር ተማሪዎችን ለማየት ምገባ ሁኔታውን ለማየት ሞክረን ነበረ። ለአንድ ተማሪ የተመደበለት 100 ብር ነው። ይሄ ትምህርት ቤቱ ሲጀመር ጀምሮ የነበረ የ100 ብር መንግስት እዛ ላይ ወይም ክልሉ ምንም ጭማሪ ሳያደርግበት በመቆየቱ 12ኛ ክፍል ተማሪዎች ረጅም ሰዓት ስለሚያነቡ እንደዚሁ ከባለ ሀብቶች ብስኩትና ዳቦ ተጠይቆ በሆነ ብሬክ ላይ እያጠኑ ምግብ እንዲመገቡ ተደርጓል። ክልሉ ግን አሁንም ላይ ይሄን የ100 ብር የአንድ ልጅ ተማሪ 100 ብር የሚዋጣው በቂ ስላልሆነ እንዲያዩ ትምህርት ቤቱ በቅርቡ አዲስ ርዕሰ መምህር ተመድቦለታል። የትምህርት ቤቱን ውጤታማነት እኔም በቅርበት አውቀዋለሁ ያሉት ርዕሰ መምህር ሳሊም አህመድ የትምህርት ቤቱን ስኬታማነት ለማስቀጠል መዘጋጀታቸውን የተናገሩት በትምህርት ቤቱ በፊዚክስ በኬሚስትሪና በባዮሎጂ ቤተ ሙከራ ውስጥ የሪኤጀንቶች የኬሚካሎችና ሌሎች የማስተማሪያ ግብአቶች ጉድለቶች አሉ። እንዲሁም ከተማሪዎች ምግብ ጋር በተገናኘ አሁንም ጥያቄዎች ይነሳሉ። እነዚህን ለመፍታት የትምህርት ቤቱ አስተዳደር ከተለያዩ አጋር አካላት ጋር እየሰራ እንደሚገኝም ርዕሰ መምህሩ ገልጸዋል። በእርግጥ እንደሚታወቀው ይሄ ትምህርት ቤት ትልቅ ትምህርት ቤት ነው። ብዙ ተማሪዎችን ውጤታማ በማድረግ የሚታወቅ ከክልላችን አልፎ በሀገራችን ደረጃ ልዩ ትኩረት ከሚሰጣቸው ልዩ አዳሪ ትምህርት ቤቶች ውስጥ አንዱ ነውና ወደዚህ ውስጥ ለመግባት ትልቅ ኢንስፓይሬሽን ነበረኝ። በዚህ መሰረት በተደረጉ ውድድሮች
በመወዳደርና በማለፍ ወደዚህ መደብ ገብቻለሁ። ተማሪዎችን ከማብቃት አኳያ በተለይ አሁን ቴክኖሎጂው ላይ ብንሄድ በአብዛኛው አሁን ዲጂታላይዜሽን ነውና ወደ ቴክኖሎጂ መሸጋገር መቻል አለባቸው። ተማሪዎች ከሽምደዳ ትምህርት ወደ ተግባር ትምህርት ላይ ማመዘን ስላለባቸው እዛ አካባቢ የሚስተዋሉ እጥረቶችን ለማሟላት ከሚመለከታቸው ባለድርሻ አካላቶች ጋር በጥብቅ መስራት እንዳለብን ያመንኩበት ሁኔታ አለ። በተለይ ከወሎ ዩኒቨርሲቲ ጋር ትስስር መፍጠር መቻል አለብን። ሌሎች ለዚህ ተቋም የሚቆረቆሩ ችግሮችን ተረድተው ወደ አሁኑ ፈጣን እርምጃ እስከዛሬም የሚሰጡ ወደፊትም ደግሞ ሊሰጡን የሚችሉ አካላትን በመተባበር እንደገና የማደራጀት የመስራት የበለጠ የላይብረሪ ሲስተማችንን ዲጂታላይዝ በማድረግ 24 ሰዓት አገልግሎት የሚሰጥ አቬሌብል የሚሆን የቤተ ሙከራ ላይ አፓራተሶች ኬሚካሎች አሉ፣ እነሱ እጥረቶች አሉ። እነዚህንም አሟልተን ተማሪዎች በንድፈ ሀሳብ የተማሩትን በተግባር ቁጭ ብለው እያዩ ውጤትን እየተመለከቱ ኢንስፓየር እየሆኑ በትክክለኛው መስመር ላይ ኢንጌጅ እያደረግን ተማሪዎቻችን ውጤት ለማሻሻል መስራት ስላለብን እነዚህ ኤሪያዎች የእኛም የትኩረት አቅጣጫዎች ናቸው። የተከበራችሁና የተወደዳችሁ ተመልካቾቻችን ስትከታተሉት የቆየው የአስኳላ መሰናዷችን በይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ላይ ትኩረቱን ያደረገ ነበር። በትምህርት ቤቱ በዘንድሮ ዓመት 85 ተማሪዎች የ12ኛ ክፍል ፈተና ይፈተናሉ። ተማሪዎቹ ከዚህ በፊት እንደተለመደው ሁሉ የትምህርት ቤቱን ውጤታማነት ለማስቀጠል ዝግጁ ስለመሆናቸውም መግለጻቸውን እንዲሁ ወደ እናንተ አድርሰናል። የፕሮግራሙ አዘጋጅና አቅራቢ ከድራሊ ነበርኩኝ። ከመላው የካሜራና ሌሎች ባለሙያዎች ጋር በመሆን ስለተከታተላችሁ እያመሰገንኩ በዚሁ ተሰናበትኩ። መልካም ጊዜ